በመካከለኛው ምስራቅ የፖለቲካ ሰማይ ላይ የታሪክ መጋረጃ በደም ተቀዶ ሊወርቅ ጥቂት ሰከንዶች ብቻ በቀሩበት በዚህ እጅግ አስጨናቂ ወቅት የዓለምን ትኩረት የሳበውና የቴህራን የስልጣን መንበር ያናወጠው ያ ያልጠበቀ ጥቃት ዛሬ የመላው ዓለም መገናኛ ብዙሃን ዋነኛ አጀንዳ ሆኗል። የኢራኑ የበላይ መሪ አያቶላህ አሊ ኮሜኒ የመኖሪያ ቤት ግቢ ውስጥ የተሰማው ያ የከባድ መሳሪያዎች ድምፅና የተኩስ ልውውጥ በሀገሪቱ የ45 ዓመታት ታሪክ ውስጥ ታይቶ የማይታወቅና አገዛዙን ለከፍተኛ ድንጋጤ የዳረገ ክስተት ሆኖ ተመዝግቧል። ይህ ጥቃት ተራ የወንጀል ድርጊት ሳይሆን በኢራን የስልጣን ኮሪደሮች ውስጥ ያለው ስንጥቅ ምን ያህል ጥልቅ መሆኑና የውስጥ ተቋሚዎች አቅም ከመቼውም ጊዜ በላይ ማደጉን የሚያሳይ ደማቅ ምልክት ሆኗል የተባለ ነው። ሰላም ውድ ተመልካቾቻችን እንደምሰነበታችሁ። በዛሬው ዝግጅታችን ቆይታ የምናደርግበት ጉዳይ ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። መካከለኛው ምስራቅ የፖለቲካ መድረክ ላይ የሚታየው እውነታ ዛሬ ከዲፕሎማሲ ንግግሮች ወጥቶ ወደ ለየለት ወታደራዊ ፍጥጫና ስልታዊ ሽኩቻ ተሸጋግሯል። ባለፉት ጥቂት ቀናት በቴህራንና በዋሽንግተን መካከል የተፈጠሩ ክስተቶች ቀጠናውን በአንዲት ስህተት ሊበጠስ በሚችል ቀጭን ክር ላይ አንጠልጥሎታል። ባሳለፍነው ማክሰኞ ምሽት በቴህራን የሚገኘውና እጅግ ጥብቅ ጥበቃ የሚደረግለት የኢራኑ የበላይ መሪ አያቶላህ አሊ ኮሜኒ መኖሪያ ግቢ በከባድ የተኩስ ልውውጥ መናወጡ የመንግስቱን የደህንነት መዋቅር ከመሰረቱ ያናጋ ክስተት ሆኖ ተመዝግቧል። የኢራን ህዝብ ሙጃሂዲን ወይም ኤምኢኬ የተሰኘ ተቋሚ ቡድንና በቅርቡ የተመሰረተው የኩርድ ኢራን ጥምረት አባላት ናቸው ተብለው የሚገመቱ የታጠቁ ኃይሎች በቤተ መንግስቱ ላይ የሰነዘሩ ጥቃት አገዛዙ በታሪኩ ገጥሞት የሚያውቀው ታላቅ ውርደት ሆኖበታል። ይህ ጥቃት ተፈጸመው ደግሞ በቴህራን ምስራቅ አቅጣጫ በሚገኘው የፓርቺን ወታደራዊና የኒውክሌር ማዕከል ላይ ታላቅ ፍንዳታ በደረሰ ማግስት መሆኑ የጠራውስ ጦርነት ወደ አደባባይ መውጣቱን የሚያረጋግጥ ሆኗል። እንደ ወታደራዊ ምንጮችና የአይን እማኞች ገለጻ ከሆነም ጥቃቱ የተፈጸመው እጅግ ረቂቅና በታቀደ ስልት ነበር። የታጠቁ ታጋዮች በቴህራን ከፍተኛ ጥበቃ የሚደረግለትን ባይት ኢ ራህባሪ የተሰኘውን የአያቶላህ መኖሪያ ግቢ ጥሰው ለመግባት ሙከራ አድርጓል። ለደቂቃዎች በዘለቀውና በከባድ መሳሪያዎች የታጀበው የተኩስ ልውውጥም በቤተ መንግስቱ ጥበቃዎችና በጥቃት አድራሾቹ መካከል ከፍተኛ ፊልሚያ እንዲካሄድም አድርጓል። ይህ ጥቃት ተፈጸመበት ወቅት ደግሞ ኢራን በውስጥ አመጽ የታመሰችና በውጭ ደግሞ በአሜሪካ የጦር መርከቦች ተከባ ባለችበት እጅግ ስሱ ጊዜ ላይ መሆኑ ጉዳዩን ወደ ለየለት ታሪክ ንዝረት ቀይሮታል። ለዓመታት የማይደፈር ተደርጎ የሚታሰበው የአያቶላህ መኖሪያ በጠራራ ፀሐይ መመታቱ በአገዛዙ የደህንነት መዋቅር ውስጥ ታላቅ ክፍተት መኖሩን ለዓለም አረጋግጧል። ለዚህ ጥቃት ኃላፊነቱን የወሰዱና ዛሬ በቴህራን ጎዳናዎች ላይ ስሙ በከፍተኛ ሁኔታ እየተነሳ ያለው ቡድን የኢራን ህዝብ ሙጃሂዲን ወይም ኤምኢኬ በመባል የሚታወቀውና በቅርቡ ከተመሰረተው የኩርድ ኢራን ጥምረት ጋር በድብቅ የሚሰራው የለውጥ ኃይል እንደሆነ ይገመታል። ይህ ቡድን ተራ አማጺ ሳይሆን ለበርካታ አስርት ዓመታት አገዛዙን ለመጣል በስደትና በድብቅ ሲታገል የቆየ በከፍተኛ ወታደራዊ ስልጣን የተገነባና የረቀቀ የስለላ መረብ ያለው ኃይል ነው። ቡድኑ የተደራጀው በውጭ ሀገራት በሚገኙ ደጋፊዎቹና በሀገር ውስጥ ባሉ ስውር ህዋሳት አማካኝነት ሲሆን በተለይም በቅርቡ በአሜሪካና በአንዳንድ የአውሮፓ ሀገራት የሚሰጠው የዲፕሎማሲ ድጋፍ አቅሙን እጥፍ አድርጎለታል። የቡድኑ ወታደራዊ ክንድ በአሁኑ ወቅትም የድሮን ቴክኖሎጂንና የከተማ ውጊያ ስልቶችን የታጠቀ በመሆኑ ቴህራን ለዚያ ልክ የምትሰጠው ግምት እጅግ የከበረ ሆኗል። ይህ ቡድን እንዴት በከፍተኛ ጥበቃ የሚደረግለትን የአያቶላህ አሊ ኮሜኒን መኖሪያ ደጃፍ ሊረግጥ ቻለም? ከጀርባ ያለው የኃይል አስተላለፍና የትራምፕ አስተዳደር ድብቅ እጅስ የት ድረስ ይዘልቃል? ኤምኢኬ ተራ አማጺ ቡድን አይደለም። እርሱ በታሪክ ሂደት ውስጥ እጅግ ውስብስብና አወዛጋቢ የሆኑ መንገዶችን አልፎ ዛሬ ላይ የደረሰ የራሱ የሆነ ወታደራዊ ዲሲፕሊንና እጅግ የረቀቀ የስለላ መረብ ያለው ድርጅት ነው። ቡድኑ የተመሰረተው ገና በ1960ዎቹ አጋማሽ ሲሆን በወቅቱ የነበረውን የንጉሳዊ ስርዓት ወይም ሻህ ለመጣል በቆረጡ ወጣቶች ነው። የሚገርመው ግን ይህ ቡድን የ1979 አብዮት ከመራው ከአያቶላህ አሊ ኮሜኒ ጋር በመሆን ንጉሱን ለመጣል ትልቅ መስዋዕትነት ከፍሎ ነበር። ነገር ግን አብዮቱ እንደተጠናቀቀ የስልጣን ሽኩቻውና የርዕዮተ ዓለም ልዩነቱ ቡድኑን ከአዲሱ የሃይማኖት አገዛዝ ጋር ደመኛ ጠላት አደረገው። ከዚያን ጊዜ ጀምሮ ለ45 ዓመታት ኤምኢኬ የኢራን መንግስትን ከመሠረቱ ለመናድ በስደትና በድብቅ ደሙን ሲገብር ቆይቷል ይባላል። የትላንቱ የአያቶላህ መኖሪያ ቤት ጥቃት የቡድኑ ስልታዊ ብቃት ዳግም ለዓለም እያረጋገጠ ሆኗል። ኤምኢኬ በኢራን የጸጥታ መዋቅር ውስጥ በተለይም በአብዮታዊ ጋርዱ አይአርጂሲ ውስጥ ስውር ህዋሳት እንዳሉት ይነገራል። እነዚህ ህዋሳት ተራ ዜጎች የሚመስሉ ነገር ግን በከፍተኛ ወታደራዊ ጥበብ የሰለጠኑ ናቸው። በትላንቱ ጥቃት ወቅትም የተገኘው መረጃ እንደሚያመለክተው ጥቃት አድራሾቹ የቤተ መንግስቱን የደህንነት ካሜራዎችና የመገናኛ መስመሮች ለአጭር ጊዜ ሽባ ማድረግ ችለው ነበር። ይህ ማለት ቡድኑ በቴህራን የስልጣን ማማ ላይ የተቀመጡትን ራዳሮችና የቴክኖሎጂ አውታሮች ሰብረው የመግባት አቅም አለው ማለት ነው። ከዚህ ታላቅ ጥቃት በስተጀርባ የአልባንያ ምስጢርም አለ።
ኤምኢኬ ዋና መስሪያ ቤቱን በአሁኑ ወቅቱም አሽራፍ 3 በሚል ስያሜ በአልባንያ ማድረጉ ይታወቃል። በዚያ የተመሸገ ካምፕ ውስጥ ሆነው በሚሊዮን የሚቆጠሩ ሰነዶችን የሚተነትኑ በኢራን ውስጥ ያሉትን ደጋፊዎቻቸውን የሚያስተባበሩና የሳይበር ጦርነት የሚመሩ በሺዎች የሚቆጠሩ አባላት ይገኛሉ። ዛሬ ትራምፕ በዋይት ሀውስ ውስጥ ሆነው እርዳታ በመንገድ ላይ ነው ሲሉም ምናልባትም ይህንን በአልባንያ የሚገኘውን የቴክኖሎጂና የስለላ ኃይል ከፔንታጎን ጋር የማሳሰር ድብቅ እቅድ ሊኖራቸው እንደሚችል ይገመታል። ሌላውና እጅግ ልብ ሰቃዩ ጉዳይ ደግሞ ኤምኢኬ ከሌሎች ተቃዋሚዎች በተለይም ከአልጋወራሹ ሬዛ ፓህላቪ ጋር ያለ ግንኙነት ነው። ምንም እንኳን ሁለቱም ወገኖች አገዛዙ እንዲወድቅ ቢፈልጉም በውስጥ ግን ቀጣዩን ኢራን ማን ይምራ በሚለው ላይ የለየለት ፍጥጫ አላቸው። ኤምኢኬ በማርያም ረጃቪክ የሚመራውን ብሔራዊ የመቋቋም ምክር ቤት እንደ ጥላ መንግስት ያዘጋጀ ሲሆን ፓህላቪ ደግሞ ወደ ንጉሳዊ ስርዓት መመለስን ይመርጣሉ። ይህ የተቃዋሚዎች ሽኩቻ ለቴህራን አገዛዝ ትንፋሽ ቢሰጥም የትላንቱ ጥቃት ግን ሁሉንም ተቃዋሚዎች በአንድ ድምፅ ጊዜው ደርሷል እንዲሉ አድርጓቸዋል። ወታደራዊ አቅሙን ስንመለከትም ኤምኢኬ ዛሬ ከምንም ተነስቶ ወደ ለየለት ተዋጊ ኃይልነት ተቀይሯል። ቀደም ሲል በኢራቅ የነበረው የኢራን ነጻነት ጦር የተባለው ክንፋቸው በሺዎች የሚቆጠሩ ታንኮችና ከባድ መሳሪያዎች የነበሩት ኃይል ነበር። ዛሬ ያ ጦር በአካል ባይኖርም በኢራን ከተሞች ውስጥ ያሰረገው ስውር ኃይል ግን የድሮን ጥቃቶችንና ስልታዊ ግድያዎችን የመፈጸም ብቃት አለው። አያቶላህ አሊ ኮሜኒ ይህንን ቡድን ሙናፊቆች ማለት የሚጠሩት ሲሆን በ1980ዎቹ መጨረሻ ላይ ብቻ በሺዎች የሚቆጠሩ የቡድኑ አባላት በጅምላ እንዲረሸኑ ማዛቸው ይታወሳል። ዛሬ የኤምኢኬ ወጣቶች ያንን የቆየ የደምዳ ለመክፈል በቴህራን አደባባዮች ላይ ለሞት ቆርጠው ተነስተዋል። ትራምፕ በቅርቡ ያሰሙት የስቴት ኦፍ ዘ ዩኒየን ንግግር ለዚህ ቡድን ትልቅ የዲፕሎማሲ ስጦታ ነበር። ፕሬዚዳንቱ የኢራን አገዛዝ የሽብር ምንጭ ነው ሲሉ፣ ኤምኢኬ ግን በዋሽንግተንና በፓሪስ ከፍተኛ የሎቢ ስራዎችን በመስራት አሜሪካንን ለወታደራዊ ጥቃት እንድትገፋፋ ሲያደርጉም ቆይተዋል። ዛሬ በጄኔቫና በኦማን የሚካሄደው የኒኩሌር ድርድር አቅጣጫውን እየቀየረ ያለው ኤምኢኬ በሚስጥር አውጥቶ ለምዕራቢያን የሚሰጣቸው የኢራን ድብቅ የኒኩሌር ተቋማት መረጃዎች ጫና ስለፈጠሩ ነው። ይህ ቡድን ለዓመታት ያገዛዙን የውስጥ ምስጢሮች ለዓለም በማጋለጥ ረገድ ወደር የለውም። በአሁኑ ሰዓትም በቴህራን ያለው ሁኔታ ከመሬት በታች የሚርገበገብ እሳተ ገሞራ ሆኗል። የኤምኢኬ የመቋቋም ክፍሎች በየከተማው የመንግስት ቢሮዎችንና የአብዮታዊ ጋርዱን አርማዎች በእሳት እያጋዩ ነው። ትራምፕ በ10 ቀናት ውስጥ ሰላም ካልመጣ እርምጃ ወስዳለሁ ባሉበት በዚህ ወቅትም ኤምኢኬ ደግሞ በውስጥ ጥቃቱን በማፋጠን አገዛዙን የመተንፈሻ ቀዳዳ እያሳጣው ነው። የትላንቱ የተኩስ ልውውጥም በአንድ ትልቅ ፍንዳታ መጀመሪያ እንደሆነ ይታመናል። ያገዛዙ ዛሬ በሁለት እሳቶች መካከል ተቀርቅሯል። በአንድ በኩል የትራምፕ አርማዳ በባህር ላይ፣ በሌላ በኩል ደግሞ የኤምኢኬ ስውር ታጋዮች በከተሞች ውስጥ። የትናንቱ የተኩስ ልውውጥ በአያቶላህ መኖሪያ ቤት ብቻ አልተገደበም። ይልቁንም በቴህራን ስልታዊ በሆኑ ቦታዎችና በአብዮታዊ ጋርዱም አይአርጂሲ የትእዛዝ ማዕከላት አቅራቢያ ተመሳሳይ ግጭቶች መከሰታቸው ተሰምቷል። ይህ የሚያሳየ ተቃዋሚ ቡድኑ በአንድ ጊዜ በበርካታ ግንባሮች ጥቃት የመሰንዘርና የአገዛዙን የጸጥታ ኃይሎች የመብታትን አቅም መገንባቱን ነው። የኢራን መንግስት ሁኔታው በቁጥጥር ስር ነው ቢልም በከተማዋ ሰማይ ላይ የሚታዩት ወታደራዊ ሄሊኮፕተሮችና በየመንገዱ የተሰለፉት ታንኮች ግን ሌላ የእውነት ቋንቋ እየተናገሩ ነው። ህዝቡ ከቤት ወጥቶ የጥይቱን ድምፅ በጭንቀትና በተስፋ ሲሰማ፣ አገዛዙ ግን የዲጂታል ጨለማን በመፍጠር መረጃዎችን ለማፈን እየጣረ ይገኛል። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመናቸውን ካስጀመሩ በኋላ ለመጀመሪያ ጊዜ ባደረጉት የአገሪቱ ሁኔታ ስቴት ኦፍ ዘ ዩኒየን ንግግር ለኢራን አገዛዝ ከመጨረሻው ማስጠንቀቂያ ሰጥተዋል። ትራምፕ አርማዳ ብለው የጠሩትና በዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ የሚመራው ግዙፍ የጦር መርከቦች ስብስብ ዛሬ በፋርስ ባህረ ሰላጤ ላይ በጥላነት አርፏል። ፕሬዚዳንቱ ኢራን በ10 ቀናት ውስጥ የኒውክሌር ምኞቷ እንድትገታና ህዝቧን መግደል እንድታቆም ጥብቅ መመሪያን አስተላልፏል። ይህ የትራምፕ የብረት ክንድ ፖሊሲ አሜሪካ ከመቼውም ጊዜ በላይ ለለየለት ወታደራዊ እርምጃ መዘጋጀቷን የሚያሳይ ነው። ይህ ሁሉ የውስጥ ቀውስና ጥቃት የተከወነው ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ማክሰኞ ያደረጉት በዚሁ የሀገሪቱ ሁኔታ ንግግር ላይ ለኢራን የሰጡትን እጅግ አስደንጋጭ ማስጠንቀቂያ ተከትሎ ነው። ትራምፕ ለ108 ደቂቃዎች በዘለቀውና ክብረ ወሰን በሰበረው በዚሁ ንግግራቸው ወቅትም ስለ ኢራን የተናገሩት ቃላት በቀጥታ በቴህራን መሪዎች ላይ ያነጣጠረ የሚሳኤል ናዳ ይመስል ነበር። ፕሬዚዳንቱ ኢራን የኒውክሌር መሳሪያ ባለቤት እንድትሆን በፍጹም አልፈቅድም ካሉ በኋላ የዓለም ቁጥር 1 የሽብር ስፖንሰር ሲሉ ጠርተዋታል። ትራምፕ በንግግራቸው ወቅትም የኢራን አገዛዝ በሽተኛ ሲክ በማለት የዘለፉ ሲሆን አገዛዙ በገዛ ህዝቡ ላይ የሚፈጽመውን ግድያ እንዲያቆምም የመጨረሻ ማስጠንቀቂያ ሰጥተዋል። ሄልፕ ኢዝ ኦን ኢትስ ዌይ፣ እርዳታ በመንገድ ላይ ነው የሚለው የትራምፕ ቃልም ለኢራን ተቃዋሚዎች ትልቅ የሞራል ስንቅ ሲሆን ለአገዛዙ ግን የመቃብር ድንጋይ እንደማስቀመጥ ተቆጥሯል። ትራምፕ በንግግራቸው ወቅትም በአሜሪካና በኢራን መካከል ስላለው የኒውክሌር ድርድር ሂደትም ፍንጭ ሰጥቷል።
ፕሬዚዳንቱ እንደገለጹ ከሆነ አሜሪካ ለዲፕሎማሲ መፍትሄ በሯን ክፍት ብታደርግም ቴህራን ግን በ10 ቀናት ውስጥ ትርጉም ያለው ስምምነት ላይ ካልደረሰች ወታደራዊ እርምጃው የማይቀር መሆኑን አስምረውበታል። ይህ የትራምፕ የብረት ክንድ ዛሬ በፋርስ ባህረ ሰላጤ በሰፈረውና አርማዳ ተብሎ በሚጠራው ግዙፍ የጦር መርከቦች ስብስብ የታጀበ ነው። ዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብና በርካታ የሚሳይል አጥፊዎች ዛሬ በቴህራን ደጃፍ ላይ ቆመው ትዕዛዝ እየጠባበቁ ነው። ይህ ወታደራዊ ግንባታ ከ2003ቱ የኢራቅ ወረራ ወዲህ የታየ ትልቁ መሆኑን ዋሽንግተን ለለየለት ጦርነት መዘጋጀቷን በይፋ ያረጋግጣል። በጄኔቫና በኦማን የሚካሄደው የኒኩሌር ድርድርም ዛሬ በአንዲት ቀጭን ክር ላይ ተንጠልጥሏል። የፕሬዚዳንቱ ልዩ መልእክተኞች ስቲቭ ዊትኮፍና ያሬድ ኩሽነር ከኢራን ተወካዮች ጋር የሚያደርጉት ስብሰባ ምናልባትም ቀጠናውን ከታላቅ እልቂት የሚታደግ የመጨረሻ የሰላም መስኮት ሊሆን ይችላል። ይሁን እንጂ ኢራን በሚሳኤል ፕሮግራሟና በክልላዊ ተጽዕኖ ላይ ለመደራደር ፈቃደኛ ለመሆኗ ድርድሩን ወደ ቋጥኝ እየገፋ ይገኛል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጣታችን በቃታ ላይ ነው ማለት ለዋሽንግተን የሰጡት ምላሽም ቴህራን በድርድር ስም የምትሰጠው ቅናሽ እጅግ አናሳ መሆኑን ያሳያል። የኢራን ወታደራዊ አዛዦች ከሩሲያ ጋር ያላቸውን ትብብር በማጠናከርና የጋራ የባህር ኃይል ልምምድ በማካሄድ ለአሜሪካ አርማዳ የሚያዳግም ምላሽ ለመስጠት መዘጋጀታቸውን ለማሳየተዋል። አደጋው ይበልጥ የከረረው ደግሞ በትላንትናው ጥቃት ማግስት የኢራን የደህንነት ኃይሎች በከተማ የጀመሩት አሰቃቂ የአደን ዘመቻ ነው። መንግስት ጥቃቱን ተከትሎ በመቶዎች የሚቆጠሩ ሰዎችን በአንድ ሌሊት በቁጥጥር ስር ውሏል። የኢራን የፍትህ አካል በመሪያችን ላይ ጥቃት የሰነዘሩና ከባዕዳን ጋር የተባበሩ አካላት የመጨረሻው ቅጣት ይጠብቃቸዋል በማለት የሞት ፍርድ ዛቻውን አድሷል። ይህ በእንዲህ እንዳለ የአሜሪካ ኮንግረስ ብሔራዊ ወታደራዊ እርምጃ ስለመውሰድ የሞቀ ክርክር እያደረገ ይገኛል። አንድ የህዝብ ተወካዮች ጦርነት አሰቃቂ መዘዝ ይኖረዋል በማለት ሲያስጠነቅቁም፣ ሌሎች ግን ኢራን ኒኩሌር የታጠቀች ሀገር እንድትሆን መፍቀድ ያለ መጨረሻ ነው ማለት ትራምፕን እየገፋፉ ነው። ኢራን ግን ለዚህ ሁሉ ጫና የሰጠችው ምላሽ በጽናትና በወታደራዊ ዛቻ የታጀበ ነው። የኢራን ጦር ከፍተኛ አዛዦች ጣታችን በቃታ ላይ ነው ማለት ለማንኛውም የአሜሪካ ጥቃት የቴል አቪቭን እምብርት በሳት የሚለበለብ አሰቃቂ በቀል እንደሚፈጽሙ አስታውቋል። ቴህራን ከሩሲያ ጋር ያላትን ወታደራዊ ትብብር ወደ አዲስ ደረጃ በማሸጋገር ባህር ላይ ልምምድን በሆርሙዝ ወሽመጥ ላይ ማካሄድ መጀመሯ ግጭቱ ወደ አያሌ ሀገራት ቀጥተኛ ፊልሚያ ሊያመራ እንደሚችል የብዙዎችን ስጋት ቀስቅሷል። በቀጣይም በመካከለኛው ምስራቅ ሊከሰቱ የሚችሉትን አበይት ክስተቶች በሚከተሉት 3 ስልታዊ አቅጣጫዎች መተንተን ይቻላል። የመጀመሪያው የ10 ቀናት ፍጻሜና የቀዶ ጥገና ጥቃቱ ስጋት ነው። ፕሬዚዳንት ትራምፕ ለኢራን የሰጡት የ10 ቀናት ጊዜ ገደብ ሲያበቃ አሜሪካ በኢራን ስልታዊ ኒውክሌር ተቋማትና ወታደራዊ ምሽጎች ላይ የመብረቅ ጥቃት ልትሰነዝር እንደምትችል በሰፊው ይጠበቃል። ይህ ጥቃት ባሳለፍነው ሰኔ ወር ከተካሄደው ሚድናይት ሃመር ዘመቻ እጅግ የሰፋና የአገዛዙን የትዕዛዝ ማዕከላት ሙሉ በሙሉ ሽባ ለማድረግ የታለመ እንደሚሆን ይገመታል። በዮርዳኖስና በኳታር የሚገኙት የአሜሪካ ኤፍ-15ኢ እንዲሁም ኤፍ-35 ተዋጊ ጀቶች ለዚህ ተልዕኮ ዝግጁ መሆናቸውን የሳተላይት ምስሎች ያረጋግጣሉ። የጥቃቱ ዋነኛ ኢላማ የኢራን ከፍተኛ አመራሮችና የኒውክሌር ማበልጸጊያ ዋሻዎች ሊሆኑ እንደሚችሉም ተንታኞች ያስጠነቅቃሉ። ሁለተኛው የሆርሙዝ ወሽመጥ መዘጋትና የዓለም ኢኮኖሚ ሽባነት ነው። ኢራን ጥቃት ቢሰነዘርባት የምትወስደው ዋነኛው እርምጃ የሆርሙዝ ወሽመጥን መዝጋት መሆኑ አይቀሬ ነው። የኢራን አብዮታዊ ጋርድ የባይራል አዛዥ ሪያር አድሚራል አሊራዚ ታንግሲሪ እንደገለጹ ከሆነ ቴህራን ወሽመጡን ለመዝጋት የሚያስችል ወታደራዊ ብቃትና ቆራጥነት አላት። በቀጣይ የሚጠበቀው ስጋትም የህንድ አውጃጋ በአንድ ሌሊት በከፍተኛ ሁኔታ በመጨመር የዓለም ንግድ ስርዓት ከመሰረቱ ሊያናጋው መቻሉ ነው። ይህም በአውሮፓና በአሜሪካ ከተሞች ላይ ታይቶ የማይታወቅ ደረጃ የኑሮ ውድነትና ማህበራዊ ቀውስን የሚያስከትል ይሆናል። ኢራን ይህንን የኢኮኖሚ አቶሚክ ቦምብ እንደ መጨረሻ መከላከያ ልጠቀምበት ሲላለች። ሶስተኛው ደግሞ የውስጥ ዓመፅ መጠናከርና የአገዛዝ መለወጥ ዕድል ነው። በኢራን ከተሞች የሚታየው የህዝብ ቁጣና በትናንትናው ዕለት በአያቶላ መኖሪያ ቤት ላይ የተፈጸመው ጥቃት በቀጣይ አገዛዙ ከውስጥ ሊፈራረስ እንደሚችል የሚጠቁሙ ምልክቶች ናቸው። ትራምፕ እርዳታ በመንገድ ላይ ነው ማለታቸው አሜሪካ የኢራንን ተቃዋሚ ቡድኖች ማስታጠቅና በማስተባበር የአገዛዝ ለውጥ ወይም ሬጂም ቼንጅ ለማምጣት ያላትን ጽኑ ፍላጎት ያሳያል። በቀጣይ ሳምንታትም በኢራን የደህንነት መዋቅር ውስጥ የመከዳዳትና የመከፋፈል ድምጾች ሊሰሙ እንደሚችሉ ይገመታል። የቀደመው ንጉሥ ልጅ ሬዛ ፓህላቪ የአዲሱ ሽግግር መንግስት መሪ ሆነው ሊመጡ እንደሚችሉ የሚናፈሱት ወሬዎችም የኢራን የወደፊት ዕጣ ፈንታ ይበልጥ ውስብስብ ያደርገዋል። እንደ ሰብአዊ መብት ተሟጋቾች ዘገባ ከሆነ እስካሁን በጸጥታ ኃይሎች ጥቂት በኢራን በተከሰተው ተቃውሞ ከ6300 በላይ ሰዎች ተገድለዋል። በሺዎች የሚቆጠሩ ደግሞ በሟቾች ዝርዝር ውስጥ ሊካቱ እንደሚችሉ እየተጣራ ነው። ዛሬ ኢራን የምትገኘው በሁለት ትላልቅ እሳቶች መካከል ነው። በአንድ በኩል ከቁጥጥር ውጭ የሆነው የህዝብ ቁጣና የታጠቁ ተቃዋሚዎች ጥቃት፣ በሌላ በኩል ደግሞ በውጭ በኩል የተደቀነውና በማንኛውም ሰከንድ ሊፈነዳ የሚችለው የአሜሪካ ወታደራዊ መዓት። በቴህራን ሰማይ ላይ የሚታየው ጭስና የሚሰማው የተኩሱ ድምፅም የአንድ ዘመን ማብቂያ ወይንስ የአዲስ ጦርነት መባቻ መሆኑን የሚለየው ጊዜ ብቻ ነው። ለዛሬ በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ሁላችሁ